የትግራይ ሰራዊት እንቅስቃሴ ላይ ገደብ እንዲጣል ትዕዛዝ አስተላልፏል በሚል የተሰራጨው መረጃ ሐሰተኛ ነው አለ ጊዜያዊ አስተዳደሩ። አሜሪካ በሆርሙዝ ሰርጥ የሚገቡና የሚወጡ መርከቦችን እንደምታግድ አስታወቀች። ኢራን እወቁት አንድም የገልፍ ወደብ ደህና አይሆንም ስትል ዝታለች። እነዚህንና ሌሎች በዕለቱ የተሰሙ መረጃዎችን መራርጠን ይዘናል። እስከ ፍጻሜው አብራችሁን ቆዩ። በትግራይ የጊዜያዊ አስተዳደር ስልጣን መራዘም በክልሉ ያሉ ችግሮችን እንደማይፈታ ተፎካካሪ ፓርቲዎች ለአሃዱ ገልጸዋል። በትግራይ ክልል የሚንቀሳቀሱት ተፎካካሪ የፖለቲካ ፓርቲዎች የጊዜያዊ አስተዳደሩ የስልጣን ዘመን ለአንድ ዓመት መራዘሙ በክልሉ የተከሰቱ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ቀውሶችን ከመሰረቱ አይፈታም ሲሉ አስታውቀዋል። ፓርቲዎቹ ለአሃዱ እንደገለጹት ከሆነ አስተዳደሩ ባለፈው አንድ ዓመት ያሳየው አፈጻጸም ደካማ በመሆኑ የስልጣን ዘመኑ እንዲራዘም የተደረገበት መንገድ አከራካሪ ነው። የሳልሳይ ወያኔ ትግራይ የህዝብ ግንኙነት ኃላፊ የሆኑት አቶ ብርሃነ አጽባሃ በህወሓትና በጊዜያዊ አስተዳደሩ መካከል ያለው ልዩነት ለክልሉ ችግሮች መፍትሄ የመስጠት ዕድሉን አጥብቦታል ብለዋል። አስተዳደሩ ባለፈው ዓመት ምንም አይነት ተጨባጭ ለውጥ ማምጣት አለመቻሉን የጠቀሱት ኃላፊው የስልጣን ጊዜ መራዘሙ የህዝቡን መሰረታዊ ጥያቄዎች አይመልስም ብለዋል። የትንሣኤ ስርዓት ፓርቲ ሊቀመንበር የሆኑት አቶ ደገፉ ጉደፋይ በበኩላቸው የጊዜያዊ አስተዳደሩ ስልጣን መራዘም መፍትሄ እንደማይሆን ገልጸው በክልሉ ያለውን ችግር ለመፍታት የፖለቲካ ፓርቲዎችን፣ ሊቃውንትንና ሲቪክ ማህበራትን ያካተተ አካታች ጊዜያዊ መንግስት መቋቋም እንዳለበት አሳስበዋል። ይህም የህዝብ ይሁንታን ያለው መንግስት ለመመስረት የሚያስችል የመሸጋገሪያ ህግ እንዲያመቻች ጠይቀዋል። የዲሞክራሲያዊ ስምረት ትግራይ የኮሚኒኬሽን ኃላፊ የሆኑት አቶ ሐለፎም ምርእ በበኩላቸው ጊዜያዊ አስተዳደሩ ስልጣኑን ለታጣቂ ኃይሎች አሳልፎ መስጠቱን በመጥቀስ ችግሮችን ለመፍታት አቅም እንደሌለው ገልጸዋል። ይሁን እንጂ የፌዴራል መንግስት የወሰነው ውሳኔ ከክልሉ ወቅታዊ ሁኔታ አንጻር ተገቢ መሆኑን ጠቁመው አሁን ላይ ያሉትን አመራሮች በመተካት ሌሎች ቢመረጡ ክልሉ ወደ ባሰ ቀውስ ሊገባ እንደሚችል ያላቸውን ስጋት ለአሃዱ ተናግረዋል። ፓርቲዎቹ በበኩሉ ዘላቂ ሰላምና መረጋጋት እንዲሰፍን ሁሉንም ወገኖች ያሳተፈ የፖለቲካ ውይይት እንዲደረግ ጥሪ አቅርበዋል። የጊዜያዊ አስተዳደሩም በቀሪው የስልጣን ዘመን ለህዝቡ መሰረታዊ ፍላጎቶች ቅድሚያ እንዲሰጥም አሳስበዋል። ከዚሁ ትግራይን ከሚመለከት መረጃ ጋር ተያይዞ በትግራይ ክልል የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች ለሰባተኛው ጠቅላላ ምርጫ አስፈላጊውን ቅድመ ዝግጅት ማጠናቀቃቸውንና የኢትዮጵያ ብሔራዊ ምርጫ ቦርድ ውሳኔ እየተጠባበቁ እንደሆነ ለአሃዱ ጠቅሰዋል። ቦርዱ በበኩሉ በክልሉ ምርጫውን ለማካሄድ የሚያስፈልጉ መረጃዎች እንዲያቀርቡ ለጊዜያዊ አስተዳደሩ ጥያቄ ቢያቀርቡም እስካሁን ምላሽ አለማግኘቱን እያስታወቀ ይገኛል። የዲሞክራሲያዊ ስምረት ፓርቲ ስምረት ቃል አቀባይ የሆኑት አቶ ሐለፎም ምርእ ፓርቲያቸው በምርጫው ለመሳተፍ የሚያስችሉ የውስጥ ስራዎችን ማጠናቀቁን አረጋግጠዋል። ሂደቱ ወደ ተግባር እንዲሸጋገር ግን ከብሔራዊ ምርጫ ቦርድ የሚሰጠውን ይሁንታና የመንግስትን ውሳኔ በመጠባበቅ ላይ እንደሚገኙ ጠቁመዋል። በተመሳሳይ የሳልሳይ ወያኔ ትግራይ የህዝብ ግንኙነት ኃላፊ የሆኑት አቶ ብርሃነ አጽባሃ በበኩላቸው በክልሉ ለመወዳደር እንደ ፓርቲ የሚጠበቅባቸውን ቅድመ ሁኔታ ማጠናቀቃቸውን ገልጸው ፓርቲያቸው የምርጫ ቦርድ ውሳኔን እየተጠባበቀ መሆኑን ለአሃዱ ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ የሆኑት ወይዘሮ ሜላትወርቅ ኃይሉ በጉዳዩ ላይ በሰጡት መግለጫ ቦርዱ በክልሉ ምርጫውን ለማካሄድ እንዲያስችል ለጊዜያዊ አስተዳደሩ አስፈላጊ የሆኑ መረጃዎችን በተደጋጋሚ ሲጠይቁ መቆየቱን ያስታወሱ ሲሆን ቦርዱ ካቀረባቸው ጥያቄዎች መካከል የምርጫ ጣቢያዎችን ማቋቋም፣ የምርጫ ክልሎችን መለየት፣ አስፈጻሚዎችን መመልመል፣ የተፈናቃዮችን ትክክለኛ ቁጥር ማወቅና ወቅታዊ የጸጥታ ሁኔታን ሪፖርት ማግኘት ይገኙበታል። ይሁን እንጂ ቦርዱ እስካሁን ድረስ ከክልሉ ጊዜያዊ አስተዳደር ለእነዚህ ጥያቄዎች ምንም አይነት ምላሽ እንዳላገኘ ሰብሳቢዋ ገልጸዋል። ምርጫው ስለሚካሄድበት ትክክለኛ ጊዜ ቦርዱ እስካሁን የወሰነ ውሳኔ ባይኖርም አስፈላጊው ምቹ ሁኔታ እስከተሟላ ድረስ ተግባሩን ለማከናወን ዝግጁ መሆኑን ቦርዱ አስታውቋል።
አሁንም ትግራይን የሚመለከት መረጃ ይዘናል። የጊዜያዊ አስተዳደሩ የትግራይ ሰራዊት እንቅስቃሴ ላይ ገደብ እንዲጣል ትዕዛዝ አስተላልፏል በሚል የተሰራጨው መረጃ ሐሰተኛ ነው ሲል አስተባበለ። የትግራይ ጊዜያዊ አስተዳደር ባለስልጣን የሰራዊቱ እንቅስቃሴ ላይ ገደብ እንዲጣል ትዕዛዝ አስተላልፏል በሚል በማህበራዊ ሚዲያ የሚዘዋወረው ሰነድ መሰረተ ቢስ የተቀነባበረና ሐሰተኛ ነው ሲል አጣጥሏል። አስተዳደሩ ሰነዱ ሆን ተብሎ አለመረጋጋትን ለመፍጠርና ህዝቡን ለማሳሳት የተዘጋጀ መሆኑንም አስጠንቅቋል። ጊዜያዊ አስተዳደሩ ትናንት ባወጣው መግለጫ ለአስተዳደሩ ተሰጥቶ የተሰራጨው ደብዳቤ መሰረተ ቢስ ፈጠራና የተለመደ የማጭበርበር ድርጊት ነው ብሏል። ይህ ማስተባበያ የወጣው በትግራይ ክልል ውስጥ የአመራሩ መከፋፈል፣ የመፈንቅለ መንግስት ዝግጅት እንዲሁም በወታደራዊ መዋቅሮችና በመገናኛ ብዙሃን ላይ ያነጣጠሩ መመሪያዎችን የያዘ ሰነድ በስፋት መሰራጨቱን ተከትሎ ነው። We saw, he died. زل شمالی تنگه هرمز و امروز 22 فروردین ماه 1405 هست. What we are going to do in response to what Americans did last night. I just talked about the fact. ከውጭ ወደ ያዝነው መረጃ አለፈን። አሜሪካና ኢራን በፓኪስታን የሰላም ስምምነት ላይ መድረስ ባለመቻላቸው ዶናልድ ትራምፕ አሜሪካ በሆርሙዝ ሰርጥ የሚገቡና የሚወጡ መርከቦችን እንደምታግድ አስታውቀዋል። የአሜሪካ ማዕከላዊ እዝ ሴንትኮም የአሜሪካ ኃይል ባህረ ሰላጤውን ጨምሮ ወደ ኢራን ወደቦች በሚገቡና በሚወጡ መርከቦች ላይ ያለ ልዩነት እገዳውን እንደሚያስፈጽም የገለጸ ሲሆን አሁን እየወጡ ባሉ መረጃዎች ደግሞ የአሜሪካ የባህር ኃይል ሰርጡ ላይ የሚወስደውን እርምጃ ገቢራዊ መሆን እንደጀመረ መረጃዎች እየወጡ ይገኛሉ። የአሜሪካ ማዕከላዊ እዝ ሴንትኮም ኃላፊነትን ወስዶ የሰርጡን እንቅስቃሴ እንደሚቆጣጠር አሳውቋል። ይሁን እንጂ ሴንትኮም የአሜሪካ ኃይሎች ከኢራን ወደቦች ውጪ በሚደረገው የመርከቦች ነፃ እንቅስቃሴ ላይ እንቅፋት እንደማይሆን አስታውቋል። በአሜሪካ በ2022 የወጣው ሕግ የባህር መስመርን መዝጋት የሁሉም አገሮች መርከቦችና ወይንም አውሮፕላኖች ጠላትና ገለልተኛ ወገኖች ወደ ተለያዩ ወደቦች፣ አየር ማረፊያዎች ወይንም የባህር ዳርቻ አካባቢዎች በጠላት አገር ቁጥጥር ስር ያሉ ቦታዎች እንዳይገቡ ወይም እንዳይወጡ ለመከልከል የሚደረግ የጦር እንቅስቃሴ በማለት ይበይነዋል። ትራምፕ እንዳስታወቁት ከሆነ አሜሪካ ከዛሬ ጀምሮ በኢራን ወደቦች መርከቦች እንዲንቀሳቀሱ አትፈቅድም፣ ትዘጋለች ብለዋል። የመከላከያ ተንታኞች ደግሞ ይህ የአሜሪካ እርምጃ ኢራን ነዳጅ እንዳትሸጥ ያደርጋል ብለዋል። ጀስቲን ክራምፕ የተባሉ ተንታኝ የኢራንን ወደቦች ለመዝጋት ትራምፕ የያዙት እቅድ የኢራንን ጦርነት የበለጠ የሚያባብስና ስምምነት ባለመደረሱ የትራምፕን ብስጭት የሚያንጸባርቅ ነው ብለውታል። እቅዱ እንደ ቻይና ላሉ አገራት ኢራን ነዳጇን እንዳትሸጥ የሚያግድ ሲሆን ይህም ኢራን ላይ ጫና ያሳድራል ሲል የዘገበው ቢቢሲ ሲሆን ከዚሁ ከአሜሪካው ፕሬዝዳንት ዛቻ ጋር ተያይዞ ኢራን እወቁት አንድም የገልፍ ወደብ ደህና አይሆንም ስትል አስጠንቅቃለች። የአሜሪካው ፕሬዝዳንት በኢራን ላይ ለሰነዘሩት የጥቃት ዛቻ የኢራን አብዮታዊ ዘብ ጠንካራ ምላሽ ሰጥቷል። አብዮታዊ ዘቡ አሜሪካ የኢራን ወደቦችን የምትዘጋ ከሆነ በአካባቢው ያለው ውጥረት ከመቼውም ጊዜ በላይ ይባባሳል ሲል አስጠንቅቋል። የጦር ክፍሉ ባወጣው መግለጫ መሰረት በፐርሺያ ገልፍና በኦማን ባህር ላይ ያለው ደህንነት ለሁሉም እኩል መረጋገጥ እንዳለበት ጠቅሶ ደህንነቱ ለአንድ ወገን ብቻ የሚሆን ከሆነ ግን አንድም የገልፍ ወደብ ሰላም አይሆንም ብሏል። ኢራን ከአሜሪካ የሚሰነዘርባትን ማንኛውንም ጥቃት ለመመከት ዝግጁ መሆኗን የገለጸው መግለጫው ከተዋጉን እንዋጋቸዋለን በሚል ዛቻውን አጠናክሯል። ውጥረቱ በቀጠናው የባህር ላይ ትራንስፖርትና የንግድ እንቅስቃሴ ላይ ከፍተኛ ስጋትን ደቅኗል። ዛሬም እንላለን ሰላም ለሀገራችን፣ ሰላም ለምድራችን።